አሰላሙ አለይኩም ወራህመቱላሂ ወበረካቱ ዶቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ በባለፈው ትኬት ቆርጬ የስም ስህተት ገጥሞኝ ሀገር መሳፈር እንደቀራው ነግሬያችሁ ነበረ። አልሐምዱሊላህ ዛሬ ተስተካክሎልኝ ሁሉንም ነገር ጨርሻለሁኝ። ተስተካክሎልኝ ስሜን አስተካክሎልኝ እንደገና ደግሞ በቃ አሻራ ቦታ ሁሉም ነገር ምንም ነገር አሁን የተሰናከለብኝ ነገር የለም። ሁሉም ነገር ተስተካክሎልኝ ጨርሼ ወደ ቤት መጥቻለሁኝ። አላህ ካለ ደግሞ ሰሞኑን ምበር ይሆናል። ከዚህ በኋላ ምንም የሚያሰጋ ነገር የለም። ከዚህ በፊት የነበሩ ነበረ የሚያሰጋ የነበረው እና አልሐምዱሊላህ ጨርሻለሁ። ይውላችሁ እንደምትመለከቱት ሻንጣዎቼን ርትብትብ እያደረኩ ነው። በእርግጥ መጀመሪያም ረትቤው ነበረ እዛ አሻራ ቦታ ሂጄ ከዛ በኋላ ደግሞ ያለውን ነገር ጨራርሼ የቀራውን ደግሞ ረታትባለው ብዬ ነበረ። አሁን ደግሞ ሁሉም ነገር ስለተስተካከለ በአዲስ መልክ ያ ቲኬት ስለተቃጠለ በአዲስ መልክ አዲስ ቲኬት ቆርጠን ወደ ሀገራችን በአላህ ፍቃድ እንሄዳለን ማለት ነው። እና በባለፈው ደግሞ እንደዚህ አይነት ገጥሞኛል። ቲኬት መጀመሪያ ስትቆርጡ ብዙ ገንዘብ አትክፈሉ፣ አምሳሪ ያልከፍላችሁ የወንበር ቁጥር ይዛችሁ ከተሳካላችሁ በዛ ትቀጥላላችሁ። ካልተሳካላችሁ ደግሞ 50 ብሩ ቢቃጠል ችግር የለውም። እናንተ ደግሞ ሙሉ የአየር ትኬት ከፍላችሁ እንዳትከስሩ ብያችሁ ነበረ። ብዙዎቻችሁ በዛ መሰረት ጥያቄ ጠይቃችሁኛል። አዎ በጠየቃችሁኝ ጥያቄ አንዳንድ ጥያቄዎችን መልስላችኋለሁ። እዚህ ጋር እንደምትመለከቱት ይቻላል እንዴ ትንሽ ትኬት መቁረጥ? ወይኔ በዱአ አትርሱኝ። ያሻራ የቀን የቀረኝ በቅርብ ቀን ነው እና ቲኬት ሙሉ ነው የከፈልኩት ብላለች። አሁን እቺ ልጅ እንደምታዩት ቲኬት ሙሉ ነው የከፈለችው። ስለዚህ ሙሉ ቲኬት መክፈል የለባችሁም ብያችኋለሁ። አሻራ ቦታ ስትሄዱ ምን እንደሚገጥም አይታወቅም። ጠፍታችሁ የምትሰሩ በጠለም ማለት ነው። በጠለብ ጠፍታችሁ እየሰሩ ያላችሁ ሀገር ልትሳፈሩ ስትፈልጉ ማለት ነው። እንዲሁም ደግሞ በዚያራ የመጣችሁ በኡምራ የመጣችሁ እናንተ እንኳን ምንም አይኖርባችሁም። በቃ ቀጥታ ነው የምትወጡት። ግን በጠለብ የጠፋችሁ ልጆች ለምንድን ነው እንደዛ ያልኳችሁ? ሰዎቹ ክስ ሊመሰርቱ ይችላሉ ምናምን ባላችሁት ቀን ክስ ከመሰረቱ እናንተ የአየር ትኬት በቆረጣችሁበት ቀን ላትሄዱ ትችላላችሁ። ያንን ክስ የተመሰረተባችሁን ከነሱ ጋር ተነጋግራችሁ ክሳችሁን እስካላስተካከላችሁ ድረስ ማለት ነው። እና ለዛ ነው አትቁረጡ ያልኳችሁ። አብሽሪ እህቴ፣ ደግሞ አላህ ያስተካክልልሽ። አንቺ አላህ ምንም ነገር አያምጣብሽ። ማለትም ሙሉ ክፍያ ነው የከፈለችው። ለዛ ነው እኔ የ50 ሪያሉን ቆርጣችሁ እሱን ይዛችሁ ከሄዳችሁ አሻራ ይሰጧችኋል። ፌክ ነው ያቆታል፣ ይመልሱ። ሲጀመር አይጠይቁም። እኔ ያው ዛሬ ውዬን የመጣሁት አሻራ ቦታ ላይ ዛሬ ውዬን የመጣሁት ያው ዝም ብሎ እዚህ ኤምባሲዎች የአየር ትኬት ያዙ ይላሉ እንጂ አሻራ ቦታ ስትሄዱ ደግሞ ትኬቱን ዞር ብሎም አላዩትም። ግን መስፈርታቸው ሊሆን ይችላል። ግን ዞር ብሎ አላዩትም። ብቻ ያው ብትይዙ ደግሞ ሙሉን ከምትይዙ 50 ሪያሉን ያዙ እላችኋለሁ ውዶች። ሌላኛው ደግሞ አንዲት እህቴ የጠየቀችው ጥያቄ ነው። እሱንም ሁለታችን አብረን እንመልሳለን። እዚህ ጋር እንደምትመለከቱት ነው። ዚነት ትባላለች። ለምን ብላችሁ አልገባኝም። ጠፍቶ ለሚሰራ ነው ወይስ ኮንትራትም ለቲኬት እኛ ነው የምንከፍለው? ወይ ጉዴ! አረ መልሽልኝ አንቺ። እኔ ሊሄድ አስባለሁ፣ ግን መሄድ ያሰብኩት ረመዳን ጨርሼ ነው እና አሁን ጀምሬ ልንገራት እንዴ? ለመዳም አልነገርኳትም፣ ግን እኔ ኮንትራት ጨርሼ መሄድ እፈልጋለሁ ነው ያለችው። ኮንትራቶቹ እናንተን አይመለከትም። ይሄ ጠፍቶ ለሚሰሩት ነው። እናንተ ኮንትራት ከሆናችሁ ሰዎቻችሁ ጊዜያችሁን በስርዓት በአግባቡ የጨረሳችሁ ከሆነ ሰዎቹ ናቸው ትኬት የሚቆርጡላችሁ ማለት ነው። እናንተ ደግሞ ኮንትራት ሳትጨርሱ ከተነሳችሁ በራሳችሁ ገንዘብ ነው የሚቆርጡባችሁ። እና ይሄ ጉዳይ እኔን ያጋጠመኝ አይነት ነገር ወይም ደግሞ በስማ ስትሰጡ ትኬት ይሄ 50 ሪያሉን ይዛችሁ ሂዱ የሆነ ችግር እንዳይደርሱባችሁ ያልኩት ጠፍቶ ለሚሰሩት ነው። እሺ ውዴ፣ እንጂ ለናንተ በህጋዊ መንገድ ኮንትራት ቤት ላላችሁት አይደለም። እና አሁን ረመዳንን ጨርሼ እሳፈራለሁ አሁን ልንገራት እንዴ ለመዳም ስትል ነበረ። ስትጨርሺ ኮንትራትሽን እሷ ታውቃለች፣ መሄድ አለመሄድሽን ትጠይቅሻለች። እና በዛ ሰዓት ላይ ንገሪያት። ግን የሆነ ቶሎ ብላችሁ ስትነግሩ
ረጅም ጊዜ እንደዚህ ያላችሁ ስትነግሩ ሰዎቹ በጣም ነው ጫና የሚያበዙት። ስራ ብዛት ያበዛሉ። ቁም ስቃያችሁ ነው እንትን የሚሏችሁ። ግን ትንሽ ለሚቀርብ አካባቢ አይ ደርሼ እመለሳለሁ ብትሉ ለእናንተ ቀለል ይልላችኋል ማለት ነው። ስራ አይበዛባችሁም። የስራ ጫና በቃ ያኔ ደግሞ ሙሉ ለሙሉ ነው ገባለሁ እኔ 20 ካላችሁ ደግሞ ይውላችሁ ወገባችሁ እስኪ ቁርጥ ድረስ ነው የሚያሰሯችሁ። እና ቢያንስ ቀረብ አድርጋችሁ ንገሯቸው ረጅም ጊዜ ሳይወስድባችሁ። አሁን ለረመዳን 2 ወር ይቀረዋል ማለት 1 ወር ከምናምን ረመዳንን ጨርሰሽ ስለሆነ ስንት ጊዜ ይሆናል? 2 ወር ይሆናል ማለት ነው። አሁን ረመዳን 1 ወር ይቀረዋል ማለት ተቀንሶበታል። ብቻ ከዛ ረመዳን ትጨርሻለሽ። ባዕድ ረመዳን ነው የምትይጁ። ስለዚህ ምን ታረጊያለሽ አንቺ? ረመዳን መሀል ላይ ትናገሪያለሽ ማለት ነው። እና እንደዛ አድርጎ ሌላኛው ደግሞ አንዲት እህቴ አሻራ ሳይሰጥ በፊት ነው እንዴ ቲኬት የሚቆረጠው ብላለች። እዚህ ጋር የምታዩት አዎ ቲኬት አሻራ ሳይቆረጥ በፊት ቲኬት ቁረጡ እያሉ ነው ማለት ነው ኤምባሲዎቹ። ለዛ ነው ቲኬት ይዞ የሚኬደው። ግን እዛ ቼክ እያደረጉ አይደለም። አሻራ ቦታ ደግሞ ቼክ አያደርጉም። ኤምባሲዎች ደግሞ ቲኬት ይዛችሁ ነው ይላሉ። ለዛ ነው የሆነ ነገር ስለሚገጥም የ50 ሪያሉን አሰርታችሁ ሂዱ ያልኳችሁ። ደግሞ ኤምባሲዎች ያውቃሉ ለምን ሙሉ አትክፈሉ ብሏሉ ማለት ነው። እኔ ራሱ ላስረዝመው ወይ ስሜን አስተካክላችሁ እስከምታመጡልኝ ስለው የ50 ሪያል አይደል እንዴ ምናምን ነገር ሲለኝ አዎ የ50 ሪያል ነው ምናምን አልኩት። ከዛ እና ሙሉ ክፍያ ልትከፊ አማረሽ እንዲ ያለኝ። የሚገጥም ነገር ስለማይታወቅ አይከፈልም። ብቻ እነሱ ቲኬት መቁረጣችሁን እንዲያውቁ ቲኬት ይዛችሁ መምጣት አለባችሁ ያለው። ሲስተም ውስጥ ሲገቡ ደግሞ ትክክለኛ ኦሪጂናል ነው ወንበር ይዛችኋል። ከጨረሳችሁ በኋላ ደግሞ ቅድም እንዳልኳችሁ ሙሉ ክፍያ ከፍላችሁ በዛው ከፈለጋችሁ በዛው ትበራላችሁ፣ ከፈለጋችሁ ደግሞ ታስረዝማላችሁ። እንደፈለጋችሁ ነው። እሺ ሌላኛው ደግሞ አንዲት እህቴ የጠየቀችው ጥያቄ አለ እዚህ ጋር የምትመለከቱት። ይሄንን ደግሞ ለሁላችሁም ይሆናል አብራርቼ መልስላችኋለሁ። መጀመሪያ ላንብበው። እህቴ ዲሲ ኤምባሲ 2 ወር ይቀጥራሉ አሉ። እውነት ነው? እኔ ከጠለብ ነው የጠፋሁትና ግማሹ ልጅ ይዘው የሚገቡ ናቸው የሚቀጠሩት 2 ወር ይላሉ። ግማሹ አይ ልጅ ይዘሽ ካልሄድሽ በ15 ቀን ጨርሶልሽ ትሄጃለሽ አሉኝ። ጅዳ የምታውቂው ነገር ካለ በአላህ መልሽልኝ እህቴ፣ ግራ ገብቶኛል ትላለች። እኔ መካነ የጨረስኩት በመካ ኮሚኒቲ ማለት ነው። እና ልጅ ይዞ ለሚሄድና ያለ ልጅ የሚሄድ ይለያያል። ልጅ ይዞ ለሚሄድ ያው ሁሉም በዛ ቀን ነው እንትን የሚመዘገበው ማለት ነው። ከዛ በኋላ ግን የመካዎቹ ልክ እንዳልሽው አንቺ በመጀመሪያ ደረጃ 2 ወር ከምናምን ነው የቆየው ማለት ነው። እና ልጅ ይዞ የሚሄድ ሰው ያዘገዩታል። ለልጅ እናት ቅድሚያ አይሰጥም። እዚህ ባዶን የሚሄደው እውነት ነው ቅድሚያ ይሰጣል ማለት ነው። እኛ ጋር ራሱ ከኛ ጋር የተመዘገቡ ልጆች ባዶቸውን የሚሄዱ ልጆች ልጅ ያላዙ ማለት ነው የልጅ እናት ያልሆኑ ልጆች አንደኛ የመጀመሪያ እንትን በስማ የሰጡት በረራ ያደረጉት እነሱ ናቸው። ያለ ልጅ እንትን ያሉት ቅድሚያ ምዝገባ ራሱ ያለ ልጅ የሌላቸው ብቻቸውን የሚመዘገቡ ነበረ ሲመዘግቡ የነበረው። ይሄ ነገር እውነት ነው ማለት ነው። ልጅ ከያሽ ግዴታ ሰብር ማድረግ አለብሽ። መቼም ልጅሽን ጥለሽ አትሄጂም። ስለዚህ እነሱ በሚጠሩሽ ቀን አስቀደሙሽም ወደኋላም አስቀሩሽ ያው ግዴታ ልጅሽን ይዘሽ መሄድ ስላለብሽ ሶብር ታደርጊያለሽ። እና እነሱን ያስቀድማሉ። ትክክል ነው ማለት ነው። እና ሌሎች ጥያቄ እና ለቲኬት የከፈልሽው ብር አትከስሪም እንዴ? ቅድም ማብራሪያ ሰጥቻለሁ ውዶችዬ። እኔ ሙሉ አልከፈልኩም ብያችኋለሁ። 50 ሪያል ነው እና ለዛ ነው እኔ 50 ሪያል ከፍላችሁ ቲኬቱን ቁረጡ ያልኳችሁ እንዳትከስሩ ነው። እና ይሄን ይመስላል ማለት ነው። ያው ጥያቄዎቻችሁ በአጠቃላይ ሙሉን ባልመልስም ቢሆን እነዚህ ጥያቄ ወሳኝ ያልኳቸውን ጥያቄ ናቸው የመለስኩት። ሌላ ደግሞ ያው እኔ ደግሞ አልሐምዱሊላህ ይውላችሁ ጨርሻለሁ። ቲኬት ደግሞ የቲኬት ዋጋ የምትጠይቁኝ ሰዎች እና ደግሞ ከሳውዲ አረቢያ ኮምቦልቻ መቁረጥ ይቻላል ወይ ስንት ነው የምትሉ ደግሞ እኔ አሁን ቲኬቱን ስላልቆረጥኩኝ ሂጄ ደግሞ ነገ ቆርጣለሁ። ያለውን ነገር ደግሞ እነግራችኋለሁ ማለት ነው። ኮምቦልቻ የጠየቃችሁኝ ልጆች አላችሁ። በአጠቃላይ ስንት እንደሆነ የጧት በረራ የማታ በረራ በፈለጋችሁት ሰዓት ስለሆነ የሁለቱንም
የተኛው ይሻላል፣ የተኛው ይቀንሳል፣ የተኛው ይጨምራል የሚለውን ደግሞ ጠይቄ የነገውን ሁኔታ ደግሞ አሳውቃችኋለሁ ማለት ነው ኢትዮጵያ አየር መንገድ ሂጄ እና እንደዛ ነው። ይህን ይመስላል ውዶችዬ። ዱአ አርጉልኝ በሰላም ሀገር እንድገባ። እዚህ መሰናከሎች ቢገጥሙኝም ደግሞ እዛ የተስተካከለ እንዲሆን ሁላችሁም ምኞታችሁን ተመኙልኝ። ይህንን ይመስላል። ሁላችንም በሀገራችን ፏ ያለውን ርስቅ ይስጠን፣ በሀገራችን ይሰብስበን፣ ወጥቶ ከመቅረት አላህ ይጠብቀን፣ ከሸቃልነት ከዚህ በኋላ በቃችሁ ይበለንና እኛም እንደ ሌላኛው ሰው ሀገራችንን ቤታችንን የምርመራ አላህ ያድርገን። በቤታችን የቤት እመቤት የምንሆን ሰው አላህ ያድርገን እና ይህን ይመስላል ማለት ነው። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።